የዝሙት አጋንንት በምን ገባ? በንቅሳት ምንድነው የተነቀሰው? እስኪ እሺ ተነቅሷል። እንግዲህ only God can judge me ይላል። በስመ ወይ ለምንድን ነው የተነቀሰው ደግሞ እንደዚህ ብሎ? ስፖርት ሰራ ነበር ንቅሳት። እሺ ዲር ማማ እግዚኦ ማረነ ክርስቶስ። አይነ ጥላን እኮ ነው ዲር ማማ የሚለው። እሺ አትምታኝ ትሄዳለህ። እስኪ ልጁን ምን አደረጋችሁት? በቃ ሰሞኑን እቤት ነው አስረን ቁጭ አድርገን ከቤት ማይወጣ በቃ ቁልብ ሄደ። አንድ ወር እንደተጠመቀ አጥፍቻ መጣሁት። ከዛ አጥፍታ መጣሁ። ጸበሉ ከበደ። በቃ አልቻልኩም። እናቱ መላኩን ትዘክራለች። ሸብሸንጎ መድኃኒዓለም ታውቀዋለህ? በዛ ስለት ልጅ ነው። እሺ ተዘጋጁ። እሺ አንተም ተዘጋጅ። እናንተ ነው ወደዚህ ማን ያላችሁት? የሚስጥር አለው። የሚስጥር ሌላስ? እሺ አይነ ጥላ ቤት እኔ እኮ ጨርሻት ነበር። ምንድን ነው የጨረስካት? ያችበት እኮ እኔ አይነት ስራ መልቼ እኮ አንቅያታለሁ 3 ቀን እቺ ሙላት አትሞትም። እሺ ሌላ ማን ያለው? እድል መተት የስራዋ አሁን እኮ አንተ ፈልጋ ለምን እንዳገኘሽ ታውቃለህ? አዎ ስራው ይዘጋል፣ ስራ አይኖርሽም። በቃሽ ተባለች። እስከ መጨረሻ እኮ ተምራለች። እንትን እየሰራን ምንድን ነው የተማረችው? ሁለት ማስተር ይባል ዲፕሎማ ይባል ዝም ብላ መማር። ሁለት ማስተር አላት ግን ስራ የለም አለች። አሰርኳት አንድ ቦታ አሰርኳት። እድገት የለ፣ ደረጃ የለ፣ ደሞዝ የለ። ባለችበት ትኖራለች። ለምደነዋል ይሄንን። እሺ ሌላ ማን ያለው? ወይ ያለለ አይነት ይሄው ነርፍ ልናመጣ ነበር። ሌላ ማን ያለው ነው? እሱን ተውና ማን ዛር ሌላስ? አይነጥላ ቡዳ ከላይ እስከታች ፊት የለ እግር የለ። አሁን እናቴ እስኪ አለው ይቻላል። ቀጥታ ከሷ ነው የሄድኩት። ልጆች መከራ ነው። ምን ናት? ባለቤት ነች። ስንት ዓመት ኖራችሁ? እስኪ ዝም በል ቆይ። በቀቀን 17 ዓመት በትዳር ስንት ልጅ አላችሁ? 2 ልጆች ነው። ከኔም ጋር እንደዛው ነው። ልጆች ስቃያው በቃ አንደኛ 12ኛ ክፍል ነው ብትፈተነው እንቅልፍ ነው ስቃይ በቃ ከሷ በቃ መንፈሱ። ይሄ ሁሉ ችግር እንዳለ ታውቃለህ አንተ? በደንብ አውቃለሁ። አንተ ይነቃባል ነህ ማለት ነው። ጎበዝ። እሺ ምንድነው እስኪ የምታደርገው? ትዳሩን፣ ቤቱን፣ ልጆቹን ለምን መሰለህ? ለምን ኮንትራራ ቀናለሁ። እኔ ኮንትራራ ይፈልጋታለሁ። እኔ ኮንትራራ ቀናለሁ። በቃ እኮ አገባች፣ ወለደች፣ ኖረች። በቃ ታስቀናኛለች እሷ። አንተ ለራስህ ብታቀጥቃለህ ታስቀናለች። እኔ ደግሞ አይነ ጥላ እኔ ሰማን ነው። እኔ ፈልጋታለሁ። አይነ ጥላውን ትፈልጋለህ? አዎ እኔ ፈልጋታለሁ። እሷም ደግሞ ታለቅሳለች። ሁሌ ያስለቅሳታለሁ። እሺ ተዘጋጅ። እሺ አይኗ ምንድነው? እስኪ ቆይ አይኗን ቅድም ነግራኛለች። ምንድነው ያደረከው? አዎ ግላኮማ አንተ ነው ቁጭ አልክ። አንሳ። እሺ ተነስ። ከአይኗ ላይ ቧጥና አንሳ። ቧጥና አንሳ በመድኃኒዓለም። እሺ ና ቶሎ በል። ና አንተ ወደዚህ ና ወደዚህ። እሺ ተዘጋጁ ሶስታችሁ። አንተ ሰላቢ ቆራጣ አንድ ላይ በስላሴ ስም በሉ። በዛሬው ዕለት በኋላው በኃያሉ በመድኃኒዓለም ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ስማችንን የጠራን ሁላችንም አንድም ሳንቀር ለቀን እንሄዳለን። በመድኃኒዓለም ስም በሲኦል ታስረናል። የዘጋነውን እድላቸውን በድንግል ማርያም ስም ከፍተናል። በል 7 ጩኸን እናውጣ አንድ ላይ ቶሎ በል። አንድ ቀጥል
2 3 4 ቀጥል 5 6 ገንዝና ቅዱስ ሚካኤል ቅዱስ ገብርኤል ሲኦል ያወርዳችሁ። እግዚአብሔር የተመሰገነ። ዲግሪ ባናቱ ደርባለች፣ ስራ ግን አታለች። ዲግሪ ይዛለች፣ አብሮ ደግሞ መተቱንም ይዛለች። ስለዚህ ያው የምሁር እስረኛ መሆን ያሳዝናል። ስንት ዓመት ተምረው ዲግሪ ጭነው ለፍተው ለራሳቸው መሆን ያቀታቸዋል። ግን የተማሩት ለሰው ነበር አይደለም፣ ለራሳቸው ለሰው የተርፉ ነበር። እኔ ግን እኮ አንዳንዴ እውነቴን እኮ ነው የምላችሁ። እኔ አሁን ባለፈው ክረምት አልነበር ያሳለፍነው? አጋጣሚ ሆኖ እንግዲህ ከካናዳ መጥቼ ግማሹን ክረምት እዚህ ነበርኩ እና ዝናብ ሲዘንብ ብርቅ ሆኖብኝ ነበር የማየው። ለምን መሰላችሁ? ክፋታችንን፣ መተታችንን፣ ምቀኝነታችንን፣ ዘረኝነታችንን፣ በደላችንን እግዚአብሔርን እንዴት እንደምናስቀይመው አስብና እግዚአብሔር ይመስገን ይሄ እንኳንም የውሃ እንክብል ጠብታ ዝናብ ሆነ። ምክንያቱም ይሄንን መድኃኔዓለም ሚስማር ማድረግ አይችልም። እንደው አንዳንዴ ሚስማር ይዘንብብን ሁሉ እላለሁ በእውነት። ለምን መሰላችሁ? በአንድ ወቅት እኮ ከሰማይ ላይ ሰውን የሚቀቅል ሰውን ኩምትር አድርጎ የሚገድል የንፍር ውሃ የሚባል በኖህ ዘመን ዘንቦ የነበረው ትውልድ በሙሉ አልቋል። የሆነ ሀገር አልሰማችሁም? አሳ ዘነበ ሲባል እንደው ሚስማር አለመዝነቡ እንደው እግዚአብሔር እንዴት እንደቻለ የሰውን ችግር ፈተና ስትሰሙት ይዘገንናቸዋል። በዚህ ጊዜ መድኃኔዓለም እንዴት እንደታገሰን እሱ ብቻ ነው የሚያውቀው። ምክንያቱም የሚታይ ነው በደላችን፣ የሚሰማው የሚታየው ይዘገንናል። እና ደህና ነሽ? መድኃኔዓለም ዋጋውን ይክፈል ማለት ችግሬን ተረድተው መልስ ሰጥተውኝ ፈልጌዎት ሄጃለሁኝ ቅዱስ ዮሐንስ ጋር። እዛም ሄጄ ይኖራሉ ወይን አምባ ተባለ። ከዛ በኋላ ነው በድፍረት ወደ እርሱ መጻፍ የጀመርኩኝ። አቃተኝ አባ። ስራ ስገባ መጀመሪያ የተቀጠርኩበት አሁን ድረስ ነው ያለውና እዛ ቢሮ ከባንክ ፕሬዝዳንቶችም ከትልልቅ ሰዎች ጋር ነው ስብሰባው ሲጀመር ነው የማውቀው። ከዛ በመሀል ላይ የለውም። አያሰራሽም? ስብሰባውን አላውቀውም። ሲጀምር አውቃለሁ፣ ሲጨርስ አውቃለሁ። ግን አሁን ባለሽ በማስተርስ ከአንድም 2 3 ዲግሪ አለሽ፣ ግን በሱ አይደለም የምትሰሪው። ምንም መጀመሪያ በገባሁት በዲግሪ ነው። ከዛ በኋላ 2 ማስተር አለኝ። ግን እኔ ካመለከትኩኝ ከሚፈለገው በላይ ነው ይሉኛል። ወይም ደግሞ እኔ ትጠሪያለሽ ነገ ተብዬ ስጠብቅ ሌላ ሰው ገብቷል ነው የሚባል። ምንም ሊገባኝ አልቻለም አባቴ። ሰሞኑን ደግሞ እያወቅሁ ስቀጠቅጥ እየጠራሁ ስቀጠቅጥ ይሄን 3 ቀን ሌሊት ነው የሚያንቀኝ። ዋጫትና የሆነች ነገር እዚች ጋር አለን። ዋጫትና እንጨርስሻለን። አጽም የሚመስል ነጭ ነው። ማንም አይረዳኝም አባ ብናገር ሁሉም ቦታ ማንም አይረዳኝም። እኔ ሰውነቴ እሳት ነው አባ። ሕክምና ስሄድ ምንም ነገር የለም። ብዙ ብር አውጥቼ ተመርምሬ እግሬ መሄድ አይችልም። ውስጡ ሲሄድ ምንም የለሽም እባላለሁ። ጭንቅላቴ ተወጥሯል። በቃ ምንድን ማድረግ የጀመረው በመቁጠሪያ መትቼ ሌሊቱን ስለምፈራ መቁጠሪያውን አንገቴ ላይ ጠምጥሜ ነው የምተኛው። በቃ ፈተና ይሄ ነው ልል አልቻልኩም። ስለቸገረኝ ነው። አላውቅም አባ። እኔ አንድ ቀን የምደሰው ከተኛው ለእኔ ጋር ምስጋና ይግባ። መድኃኔዓለም የመጨረሻ አድርግልሽ በሏ። በእውነት የዘከርነው መድኃኔዓለም ቆመን ያገለገልነው መድኃኔዓለም የመጨረሻ አድርግልሽ። ከትራም የነበርኩበት ስራ ተዘግቶ አይኖርሽም ብለውኝ ግራ ገባኝ። አሁን እሱ ያውቃል አልኩኝ። የትም ከእኔ ከመሬት መጀመር እችላለሁ። ያው ስራው ታርጉልኝ አባቴ። አይሆንም ተብያለሁ። አሁን ስራ ፈትቻለሁ ብላለች። እንግዲህ 3 4 ዲግሪ ያለው ሰው በጣም ያሳዝናል። መብራን ካንቺ ጋር ትሁን። አይዞሽ። እግዚአብሔር ይመስገን። ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። አዎ መላለስ ነበር እርሶ ጋር እንጦጦ ማለት። ጠፋሽ ግን? ያው በእርሶ አስተምሮ በጣም እየበረታው እየተጋው ያስታውሳሉ የነበረኝን ህይወት ፈተናዎች ቴክስት አረግሎት ነበር። ከዛ ሁሉ ፈተና መድኃኔዓለም ብዙ ነገር ሰራልኝ። ህይወት በቃ ትዳሬ ተመልሷል። የተለያየ ነው። በተለያየንበት ሰዓት
ያንን ጊዜ እግዚአብሔር በጥሩ ነገር እንድጠቀም አደረገኝ እና በቃ በጣም በትጋት በስግደት በጸሎት በእርሱ አስተምሮ በዩቲዩብ ላይ ከታተላለሁ መምህር ተስፋዬንም የእርሱንም የአባ ግርማንም እና በዛ መሰረት እግዚአብሔር አበረታኝ አጸናኝ በረታው ብዙ ነገር ተፈቷል መድኃኔዓለም ክብር ለሱ ይሁን ክብር ምስጋና ይድረሰው አጋዕዝተ ዓለም ሥላሴዎች ክብር እግዚአብሔር ይመስገን ተፈታን ስትሉ ደስ ይለናል ይሄ ነው እንኳን መድኃኔዓለም ፈታሽ መድኃኔዓለም የመጨረሻ አርግልሽ ደህና ነህ እግዚአብሔር ይመስገን አባቴ ትቀጣቀጣለህ አይደል በቃ እግዚአብሔር ይመስገን አባቴ እግዚአብሔር ይመስገን እግዚአብሔር ጸጋውን ያብዛልን እናመሰግናለን አባቴ መድኃኔዓለም የመጨረሻ አርግልህ 23 ዓመት ሙሉ እንዴ ቆይ አዳምጠኝ እንዴ ነው ስርስር ያረከው አዎ አያችሁ አይደል በቃ ታስሯል ተጠፍሯል ሁሌም እንደዚህ ዲያቆን ነው ናና በስላሴ ናኖ ናኖ ማለት ዲያቆን ነው አዎ ዲያቆን ነው እሺ ዲያቆን ነው በጣም ይቀድስ ነበር አዎ ሀገሩ አባቱ መቅደስ ስንት ዓመት ቀደሰ እዛው እየቀደሰ ነበር በትምህርት ቤት እያለ እዛው አባቱ እየገባ ያቀድሳን ተሞ እንዴት ነው የሚያደርገው ገዳም ሳዞር ነው 23 ዓመት ሙሉ ገርጂ ሰላም ሰፈር ነው ጠጋ አድርግልኝ ወይ አምላከ እስራኤል የመንዝ መተት ና በስላሴ ስም ሁለት አማራ ከቤቱ ከግቢው ተቀብሯል ና ወደዚህ ነው ማለት ተገልበጠህ ምና እንደፈለክ ሆነ ነው አቀበጠኝ ዛሬ አይዲሊ ምን አቀበጠኝ ተገለባብጣም ቢሆን ሚስቱን ሀቤቷ እንዳትገባ ይዳረው እሱ ነበር 23 ዓመት ሚስቱን ደግሞ ወደ ቤት እንዳትመጣ ያረኳት ለምንድን ነው እንደምታሰቃየው በቃ ድሉን ግንባሩን እሺ በቅንጭላቱን ሁሉ ስንጠቀም ነው 23 ዓመት ሙሉ እሺ ዛሬ ምን እንዲያመጣኝ አላውቅም አረ ዛሬ ምን እንዲያፈረደብኝ አላውቅም ይሄው ኪዳነ ምሕረት ነች እኮ ያመጣችሁ ልትፈውሰው ሚስቱ የአባ ግርማን እዚህ የኪዳነ ምሕረት የሚያስተምሩ እያለች እያሳየች በስልኳ ነው መሰለኝ እንዴት አድርጋ እንዳመጣችኝ አላውቅም አላውቅም ወይ እሺ ና ብድግ አድርገው ተነስ በስላሴ ስም እንዴት ልሁን ታዲያ 23 ዓመት ሙሉ እንዴ ቆይ አዳምጠኝ እንዴ ነው ስርስር ያረከው አዎ አያችሁ አይደል በቃ ታስሯል ተጠፍሯል ሁሌም እንደዚህ ነው እንዴ ነው ጠፈርከው የዲማ ጊዮርጊስ ነው ቁሞ እንዲሄድ ያደረገው እንዴ ነበር ያረከው አዎ በቃ እንደዚህ ነው አቤቱ ደግሞ ይጸልያል ሌሊቱን አሁን ከሚስቱ ጋር ሌሊት ተኝተው አድረው ሲሰግዱ ስንት ዓመት ነበር እንዲያረከው 23 ዓመቱ እሺ 23 ዓመቴ ነው ገርጂ ሰላም ሰፈር ማንንም ህዝብ ያውቃል እነሱን ግን ልጃቸውን ገለናል በአሞራ የቀበሩት የራሳቸው በአሞራን የተላከው መተቱ በአሞራ ከግቢው ተቀብሮ አለ ሁለት አሞራ አሁን ምን እንዲሆን ነው እንዲያረጋችሁት ሚስቱን እንዳትገባ ምን እንዲሆን ነው እንዲያረጋችሁት በቃ ድሉን ግንባሩን በቃ የሱር ድል በ92 ገርጂ ጊዮርጊስ መጣ ወዲያው 93 ቤት ሰራ በቃ የሱር ድል ነው በቃ ቀናችሁበት አንዲት አሁን ለዳቦ መግዣ ከአካውንቱ ላይ የለም ምንም የለው ምን እንውሰድኛ ምኑን እንውሰድ እሺ በስላሴ ስም ይዣለሁ ና ወደዚህ እንዴት ብዬ ነው የምመጣው እንደምንም ብለውጣ እንዴት አድርጌ ልምጣ መንዝ እኮ ነኝ ወይ ጉድ መንዝም ሆንክ ምን እኛ ምን ቸገረን ወንድ የሆነ እስኪ ወንድ ደግሞ እዚህ መተው ወንድ ትላለህ እንዴ አዎ የኪዳነ ምሕረት ደጅ ትፎክራለህ አንድ ስሙ ትልቅ አለ የእሱን ብቻ በራሱ ከሆነ ይፈታል በልጅ ወቃ አለ አሁን ኪዳነ ምሕረት ይዛሃለች በስላሴ ስም ይዣሃለው ትለቀዋለህ ምንም አትሰራ ከስላሴ አትበልጥም ከኪዳነ ምሕረት አትበልጥም ፍታጁ ና ወደዚህ ና በስላሴ ስም ና ታዘዝ ና ወደዚህ እሺ ምን ልሁንሽ የምትሆነው ለቀ መሄድ ነው 23 ዓመት አንከራተተው እሱን እኮ ባለባጃጅ ባለመኪና ባለ ህንጻ አርገነዋን እኮ እሱን ግን ምን ባለቤቱ አለች
መታለሽ ባለቤቱ አልመጣች። እሺ ብቻውን ነው የመጣው በስላሴ ይዣለሁ እሺ መተት ሌላ ማን ያለው መተት ሌላስ በቃ ዛር ቡዳ ምናምን ነበር እሱ በራሱ ጸሎት ሄሏል በቃ ምን ልታረገው ነበር መጨረሻ በቃ የመጨረሻው አሁን እኛ ዛሬ እየጠሩ እያስተማሩ ይሄ አባትየው ቄስ ነበረ ሞቶ አባቱ ካል ነበሩ እሺ አቡነ ገብረ መንፈስ ቅዱስ ያገለግሉታል በጣም ጭንጋ አቡነ ገብረ መንፈስ ቅዱስ ዋርላ ደላንታ ወገልጤላን የሚያውቅ አቡነ ገብረ መንፈስ ቅዱስ መምህር አዳና በጋዝ የገብረ መንፈስ ቅዱስ የአቦለት ነው አዳምጠኛው ዛሬ አቡነ ገብረ መንፈስ ቅዱስ ናቸው የአባቱ ወዳጅ አቡነ ገብረ መንፈስ ቅዱስ እንግዲህ ይዘውሃል በጣም ይገርማል 23 ዓመት እድሉ ተወስዶበት ቀድሞ መጥቶ ከሰው ኋላ ሆነ የመተት ክፋት አንዱ ይሄ ነው እድልን ያስራል ህይወትን ያስራል ጤናን ያስራል መንግስት ያላወቀ እስረኛ ሆኖ ቤት ውስጥ ያኖራል የዛሬ 23 ዓመት የቤት ሰርቷል እስከ ዛሬ ቢሰራ አይደለም ለራሱ ለሰውም ይተርፋል አሁን ግን ያው በመተት ለራሱ እንኳን እንዳይሆን አደረጉት ዳቦ የሚገዛበት እንጀራ እንኳን የሚቆርስበት ገንዘብ አሳጡት ይሄንን ግፍ እግዚአብሔር ካላየ ሰው ያያል እንዴ አይ ምሱ ስለሚያይ እሱ ይፍታን እንጂ እንደሱ የታሰሩ በጣም ብዙ አሉ በዚህ ዘመን እኮ በእውነት በመተት እኮ የተጫረስ ነው ተላልቀናል አንዱ በአንዱ እድል ነው የሚኖረው አንዱ ያንዱን እድል ነው የሚወስደው እንዲህ የሆነ የታሰሩ በጣም ብዙዎች አሉ እግዚአብሔር ይፍታቸው መቼም ያው የሰው ወርቅ አያደምቅ ይባላል ለጊዜው እድላቸውን ሊጠቀሙበት ይችላሉ ለጊዜው በስጋ ሊከብሩበት ይችላሉ ነገር ግን ዘላለማዊ ሕያው የሆነ ደግሞ ፍርድ በሰማይ ይጠብቃቸዋል ንስሐ የሌለው ይቅርታ የሌለው ምሕረት የሌለው ይግባኝ የሌለው ፍርድ በሰማይ ይጠብቃቸዋል መተት የሚያደርግ ሰው የሰውን እድል የሚወስድ ሰው የሥላሴን ሕንጻ ነው የሚያፈርሰው በነገራችን ላይ መተት ሲባል እንደ ቀልድ እንዳታዩት መተት አንድን ሰው በቁሙ ነው የሚገለው ከሞቱት በላይ ከኖሩት በታች ነው የሚያደርገው አንዳንድ ጊዜ ተንቀሳቃሽ ሬሳ ያደርጋል ሁሉ ነገሩ ታስሮ ተቋጥሮ አይሰራም አያገባም አይኖርም እቤት ውስጥ ቁጭ ብሎ ወይ አልኖረ ወይ አልሞተ በመኖርና በመሞት መካከል ሆኖ የሚኖሩ አሉ መተት ክፋቱ እስከዚህ ድረስ ነው መተት ሲባል 3 ቃላት ነው ለእናንተ ቀላል ነው ለተያዘበት ሰው ግን እጅግ በጣም ከባድ ነው ህይወትን ትውልድን ነው የሚያመሰቃቅለው እሱ ላይ የተደረገው መተት ለልጅ ይተርፋል የቤተሰብ ህይወት ያመሰቃቅላል ቢሰራ ለቤተሰብ ይተርፋል በመተት ከተያዘ ግን እንኳን ለቤተሰቡ ለልጆቹ ለራሱ መሆን ያቅተዋልና እንደ መተት ክፉ ነገር የለም እግዚአብሔር ከመተት ይጠብቃችሁ እናንተም ጸልዩ አሁን እሱ ይኸው አባቱ ካህናቸው አቡነ ገብረ መንፈስ ቅዱስን ያገለግላሉ ጻድቁ ያንን ውለታ ቆጥረው ይኸው በለተ ቀን ደግሞ እዚያ አንበርክከው ልጃቸውን መንፈሱን ያዙለት እሺ ሌላ ምንድነው የምታረጋው ሌላው አሁን ዋናው ያሳሰበው ልጅን ሚስቱ መታሰሯ ናት እሺ አሳሰበው በቃ ሚስቱ ምንድነው ያረከው እስካሁን የሆነ ድርጅት እየሰራ ይሷን ልጆቿን ዳቦ ምትል እኔ የትማገር ተከራተች በታለው በቃ ገባለው ምንም አትልኝም ግን አሁን እሷን ደግሞ ገሯን ስመጣ ነው የሚያስረኝ ነው የምትለው እሺ በል ትሄዳለህ መተት በስላሴ ስም ታዛል በአቡነ ገብረ መንፈስ ቅዱስ ዲያቆን ነው ናና በስላሴ ናኖ ምለ ና በስላሴ ስም ና በስላሴ ስም እሺ ምን ላድርግ በቃ በድግ በል እሷ ናት በቃ እሷ ናት ያሸነፈች ወይ አዳምጠኝ እሷ ናት ዲያቆን ነው አዎ ዲያቆን ነው እሺ ዲያቆን ነው በጣም ይቀድስ ነበር አዎ ሀገሩ አባቱ መቅደስ ስንት ዓመት ቀደሰ እዛው እየቀደሰ ነበር በትምህርት ቤት እያለ እዛው አባቱ እየገባ ያቀድሳን ግን ስሬት አልተሰራም ነበር ከዛ ብናርገና መጣን ጊዮርጊስም እንዳይገባ ነው የምናደርገው ሁሌ በቤተ ክርስቲያን ላይ ያገባው በህንጻ ስራ ነው ኮንስትራክሽን ስራ ግንበኛ አናጢ ጋብቻውን የፈጸመው በቤተ ክርስቲያን ስርዓት ነው አረ እንዲሁ ተገናኙ በቃ ድንግላን ክብረ ንጽህና አናገባ እሺ ተንበርከክ ምንም አትሰራ በልጥራ በስላሴ ስም በሉ
በስላሴ በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም በኪዳነ ምሕረት ስም በኪዳነ ምሕረት በቅዱስ ሚካኤል ስም በቅዱስ ሚካኤል በቅዱስ ገብርኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ራፋኤል በዛሬው ዕለት ባሉት በዛሬው ዕለት በአቡነ ገብረ መንፈስ ቅዱስ ስም የድል መተት የምቀኛ መተት የምቀኛ መተት ሁላችንም ለቀናል። ሁላችንም ለቀናል። በስላሴ ስም በስላሴ ስም በሲኦል ታስረናል። በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም በኪዳነ ምሕረት በአቡነ ገብረ መንፈስ ቅዱስ ስም በአቡነ ገብረ መንፈስ በጸሎታቸው ፈተናል። የመጨረሻችን ነው። የመጨረሻችን መድኃኔዓለም ይፍረድብን። መድኃኔዓለም በል 7 የጮና አውጣ አንድ ላይ ቶሎ በል። አንድ ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 5 6 በል። መጨረሻ ገንዘና ያድ ሊቀ መላኩ ቅዱስ ገብርኤል ሲኦል ያውርድ። ኪዳነ ምሕረትን አመስግኑለት። በጣም ያሳዝናል። አይ መተት የስንቱን ህይወት አጨለመበት። አይዞኝ አማትብ እስኪ ና እስኪ ጀግናው በስመ በድንግል ማርያም እልል ይበሉልኝ። እንደው ስለ ኪዳነ ምሕረት እግዚአብሔር ይመስገን። እግዚአብሔር ይመስገን። ስም ማን ነው? ወልደ ኪሮስ ዲያቆን ነበርክ? አዎ። ገርጂ ዛሬ 23 ዓመት ነው የመጣው። አዎ። ከሰው ቀድመ መተ። አዎ። አሁን አትሰራም፣ ታስረ ህይወት ሁሉ ተመሰቃቅለ። አልሰራም እሰራለሁ። አየር መንገድ እየሰራሁ 3ኛ ፎቅ ላይ ሊጥለኛው ባለፈው በቃ ከዛ ወዲህ ወደ 4 ወር ምናምን ሊሆን። አየር መንገድ ምንድን ነው የምትሰራው? ኮንስትራክሽን ስራ ነው። እሺ እንግዲህ ኢንጂነር ታደላለ እዚህ አብሮኝ የሚያገለግል አለ። ከኋላ ያለውንም የእመቤታችንን ቢሮ የሚሰራውን ኢንጂነር ታደለ ነው በነፃ የሚሰራልን። ከንጦጦ ጀምሮ አብሮኝ የሚያገለግል ነው። መቼም ለሱ ስራ ታጣለትም ብዬ አስባለሁ እና ይዞ እሱን ታናግረዋለህ። ጓደኞቹም ስላሉ ሰርተ የምትበላበት ወጥተ የምትገባበትን ስራ ኪዳነ ምሕረት ትስጥ። አይዞኝ ኪዳነ ምሕረት የመጨረሻ ታደርግ። ተው እመቤቴን አመስግን። ተው ና እስኪ ዛሬ አቡነ ገብረ መንፈስ ቅዱስ ናቸው። አባትህ ካህን ናቸው? አዎ። ጽላቱን ተሸከማል። የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን አገልጋይ ናቸው? አዎ። ጽላት ተሸካሚ ናቸው? አዎ። የሞቱትም ያረፉትም የገብረ መንፈስ ቅዱስ የመጋቢት አቦ ጉርጂን ነው የተባለው። እኔ በእለቱ አልደረስኩም። በሳልስቱ ነው የደረስኩት። ጉር ነው የተባለው። አባቶች ካህናት ባሉ መጋቢት 5 ጻድቁ ባረፉበት ቀን አባታር እንዴት ቢወዷቸው ነው? በቃ እንግዲህ እግዚአብሔር በሚያውቀው ማለት ነው። ይኸው የአባቴ ካህኑ ጸሎት ነው ዛሬም በለተ ቀኑ። እግዚአብሔርም አይዞኝ እሺ፣ መብራን የመጨረሻ ታድርግልህ በሉት። አሚን አሚን። ተው ኪዳነ ምሕረትን እልል ብላችሁ አመስግኑለት።